اصبر نفسك على السنة اصبر نفسك على السنة. إمام الأوزاعي من يلالو اصبر نفسك على السنة راسهن بسنة لاي አስታግስ ዲን الإسلام ትግስት ይፈልጋል ምክንያቱም የምንጓዘው እንደ ልባችን ሳይሆን እንደ ግለ ፍላጎታችን እንደሆነ ሰዎች አስተያየትና አመለካከት ሳይሆን ዲኑን ቁርአኑን ሐዲሱን በትክክል ተከትሎ መሄድ ስለሚያስፈልግ የሆነ ጉዳይ ላይ ስሜታችን ይሄን ነገር አርግ ሲለን ቁርአንና ሐዲስ አታርግ ካለን እንተዋለን አታርግ ሲለን ቁርአንና ሐዲስ አድርግ የሚለን ከሆነ እናደርጋለን ኢዘን ወሰጥያ ወይም ደግሞ የአህለ ሱነት ወልጀማዓ መንገድ የሰለፎች ፋህምን የሚጠቅመን ለዚህ ነው ስሜታችንን ተቆጣጥረን ብንናደድም ብንረጋጋም ብንከፋም ብንደሰትም እነዚህ ስሜቶች ተጽዕኖ አሳድረውብን ዲናችን ላይ እንዳንዋልል ያደርጋሉ ስለዚህ የነሱን ሱና ያዝ እነሱ በቆሙበት ቆም አሉ የተናገሩትን ተናገር አንደባታቸው የሰበሰቡበትን ጉዳይ ሰብስብ ወስሉክ ሰቢለ ሰለፊከ الصالح ይላሉ የመልካም ትውልዶች የመልካም ቀዳሚዎችህን መንገድ ተከተል فإنه يسعك ما وسعهم እነሱ የበቃቸው ሊበቃህ የግድ ይላልና ይላሉ እነሱ የበቃቸው አንተንም ሊበቃህ ይገባል ولو كان هذا خيرا ما خصصتم به دون أسلافكم እናንተ የምታመጡት አዲስ መጤ አመለካከት ከነሱ ተሽላችሁ እናንተ የምትለዩበት ምንም ምክንያት የለም ይላሉ ለዚህና መሰል በቂና አስተማማኝ ማስረጃዎች ሹፍ ማንኛውም ሙስሊም ሰሃባዎች እንደዚህ ብለዋል ቁርአንና ሐዲስን ሰሃባዎች ታቢዖች እንደዚህ ተረተዋል ቢባል ቅር ሚለው ማንም ሙስሊም የለም ሊላውም አይችልም አስለን ለምን ሰሃባዎችን ያከብራል አይማዎችን ያከብራል ይወዳል ይህም ግዴታ መሆኑን በመሰረታዊነት ሁሉም የሚረዳው ዋና ነገር ነው የአህለ ሱና ዋና ከሚባሉት መለያዎቹም አንዱ ነው والله اعلم